አንድ እግዚአብሔር ቃል በጣም ልቤን የነካውን እና ደግሞ የእግዚአብሔርን ወሳኝ አስፈላጊነት ያየውበትን ላንብብና እዛው ላይ እንግዲህ አብረን እናያለን ማለት ነው። እግዚአብሔር የተመሰገነ ይሁን። መዝሙር መጽሐፍ ውስጥ ነው። መዝሙረ ዳዊት ምዕራፍ 27 ወይም በቅንፍ ምዕራፍ 28 ላይ ቁጥር 1 ላይ ነው ማነበው። እንዲህ ይላል። ቁጥር 1 ነው ማነበው። በዛ ላይ ጥቂት ነገር ለማለት ነው። እንዳልኳችሁ የጌታን ወሳኝ አስፈላጊነት የምናይበት ነው። ያለርሱ ምንም በቃ መተንፈስ እንደማንችል፣ ያለርሱ በጌታ አለን ማለት እንደማንችል የሚያሳይ ነው ማለት ነው። አቤቱ ወደ አንተ እጠራለሁ፣ ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል አንተ አምላኬ ዝም አትበለኝ ይላል። በዚህ ውስጥ በጣም ብዙ የምንረዳቸው ነገሮች ይኖራሉ። በዳዊትና በእግዚአብሔር መካከል ያለውን ኢንቲሜሲ ወይም ደግሞ በጣም የጠበቀ ግንኙነት ወይም የጠበቀ ህብረት፣ የጠበቀ የፍቅር ህብረት የምናይበት ነው ማለት ነው። እንደገና ደግሞ ምን ያህል ዳዊት ጥገኛ እንደሆነ በእግዚአብሔር የሚመካ እንደሆነ የምናይበት ነው ማለት ነው። እጠራለሁ ይላል። ወደ አንተ እጠራለሁ ዝም አትበለኝ ይላል። እንዴት ዝም አትበለኝ ያለ? እስከ ጠራ ድረስ ወደ እግዚአብሔር እንዴት ዝም ይላል? እንዴትስ ዝም አትበለኝ እግዚአብሔርን ይላል የምንል ሰዎች ካለን፣ አዎን እግዚአብሔር አምላክ እንደምንፈልገው ምላሽ የማይሰጥበት ሁኔታ ሊኖር ይችላል። ለምሳሌ እኛ ሮንጎይ እግዚአብሔርን እየበደልን ምን እያልን አልታዘዝ ብለን እያስቸገርን፣ እንደገና ደግሞ የእግዚአብሔርን ስም ስንጠራ የእግዚአብሔርን ሐሳብ ስንፈልግ አላማው ሞቲቭ ከጀርባ ያለው ሁሉ እኛን ለእግዚአብሔር የሚያኖር አይነት ሆኖ ካልተገኘ እግዚአብሔር እንዴት አድርጎ ነው እንደምንፈልገው አይነት ሆኖ ምላሽ ሊሰጠን የሚችለው? ስለዚህ እግዚአብሔርን ዳዊት በሚጣራበት ጊዜ ዝም አትበለኝ ብሎ ሲል የእግዚአብሔርን እርዳታ ኢቭን እንኳን በምንም አይነት ሁኔታ ውስጥ ብሆን የሚለውን ሁሉ ሊይዝ ይችላል ማለት ነው። በምንም አይነት ሁኔታ ውስጥ ብሆን፣ ምክንያቱም አንተ ትሻለኛለህ ነው በቃ። ከአጠቃላይ የዳዊት ሕይወት ስንመለከት ዳዊት ቢደክምም ቢበረታም በማይሆን ነገር ውስጥ ቢያልፍም እግዚአብሔርን ተስፋ የሚያደርግ ነው። በእግዚአብሔር ምሕረትና ቸርነት የሚታመን ነው። ደግሞ ግብዝነት ምናምን ነገር እሱ ጋር እንደሌለ አጠቃላይ ዳዊትን ሕይወት ስንመለከት ያንን እናያለን ማለት ነው። እግዚአብሔርን የሚወድ ሰው ነውና ዝም አትበለኝ፣ ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል ብሎ ሲል በቃ አንተ ድረስልኝ ነው። እኔ አንተ ታስፈልገኛለህ፣ አሁን ባለውበት ሁኔታ በጣም ፈልግሃለሁኝ ብዬ ባልኩ ጊዜ ድረስልኝ፣ ዝም አትበለኝ። ዝም ካልከኝ እንዴት ቆማለሁኝ? እንዴት እሆናለሁኝ? ዝም ካልከኝ እንዴት እኖራለሁኝ? በመንገድህ እንዴት ልኖር እችላለሁኝ? እንግዲህ አንተ ካልመራኝ፣ አንተ ካላገዝከኝ እኔ አልችልም የሚል ነገር እንዳለው እንረዳለን ማለት ነው። አንተ አምላኬ ዝም አትበለኝ ይላል። ዝም አትበለኝ። በጣም ወገኖች፣ በጣም በእውነተኝነት እንደዚህ አይነትን ልመና፣ እንደዚህ አይነትን አጠራር ቢኖረን እጅግ በጣም መልካም ነው። እውነተኞች ሆነን በቃ እግዚአብሔር የሚናገረውን እሰማለሁ በሚል ማለት ነው። እግዚአብሔር ምንም ይናገር እግዚአብሔር ይገስጸኝም ተመለስ ይበለኝም መልሱን ሲሰጠኝ ማለት ነው። ለጥሬ እግዚአብሔር ምላሽ ሲሰጥ ምላሹ
እኔ ባላየሁበት አቅጣጫ ምናልባት እኔ ሮንግ ዌይ እየሄድኩም ከሆነ ብቻ አንተ ታስፈልገኛለህ የምለው ነገሬ እውነተኛና ፍጹም እግዚአብሔርን የሚፈልግ ሆኖ ይገኝ እንጂ እግዚአብሔር አምላካችን መልስን ይሰጠናል ማለት ነው። እንደወደደው መልስን ይሰጠናል። እንደኛ ፍላጎት አይደለም። እርሱ እንደወደደው እኛ እንዳልተረዳንበት አቅጣጫ አይደለም። ሳንረዳ በሆነ መንገድ እንዲመልስልን እንደፈለግነው ሳይሆን ለኛ በሚበጀን በሚጠቅመን መንገድ እግዚአብሔር አምላክ መልስን ይሰጣል። ከዚህም የተነሳ እግዚአብሔር አምላካችንን ስንጠይቀው ስንፈልገው አንተ በሕይወቴ ወሳኝ ነህ፣ ያላንተ እኔ መኖር አልችልም፣ ሕያው የምሆነው ባንተ ነው፣ እንዴት እኖራለሁኝ ያላንተ ብለን በእውነተኛ ልብ እሱን ስንፈልግ ኢቭን እንኳን ሌላው ቀርቶ ያለንበትን ሁኔታ እንኳን ያላየነው ነገር ቢኖር እንኳን የሳትንበት የሮንግ የሆነ መንገድ የምንሄድበት እንኳን ቢኖር እኛ ያላየነው እግዚአብሔር አምላካችን በዛ ሁሉ ላይ መልስን ይሰጠናል። እግዚአብሔር ይመስገን። ስለዚህ እግዚአብሔርን ስንጠራ ልክ ሁሉ ነገር የገባን ሁሉ ነገር አውቀን እግዚአብሔርን የምንጠራበት አጀንዳ ምናልባት ስፔሲፊክ የሆነ አጀንዳ ሊሆን ይችላል። ያ አጀንዳ ትክክለኛ አጀንዳ ነው፣ በቃ በዚህ ጉዳይ ላይ መመለስ አለበት በሚል ሳይሆን ይልድ እያደረገን የኔ ፈቃድ አይሁን ያንተ ፈቃድ ይሁን የሚለውን መሰረታዊ መመሪያ ይዘን ወደ እግዚአብሔር ልንጸልይ ይገባናል ማለት ነው። ልንለምን ይገባናል። እሱ እንደወደደው እግዚአብሔር ይስራ ብለን እግዚአብሔር አምላካችን የተመሰገነ ይሁን እና ወደ አንተ እጠራለሁ፣ ዝም ብትለኝ ግን ወደ ጉድጓድ እንደሚወርዱት እንዳልመስል አንተ አምላኬ ዝም አትበለኝ። በጣም የሚገርም ነው። ዝም ካልከኝ፣ መልስ ካልሰጠኸኝ እንዴት እኖራለሁ? እንዴት አይቼ እወጣለሁ እገባለሁኝ? አንተ ካልተናገርከኝ፣ አንተ ካልመራኝ፣ አንተ ካላስተማርከኝ፣ አንተ ካልመከርከኝ፣ አንተ ካልገሰጽከኝ፣ ዝም ካልከኝ እኔ እንዴት አድርጌ ነው የምኖረው? በየትኛው ምሪት ነው የምኖረው? በየትኛው ትምህርት፣ በየትኛው ምክርና ተግሳጽ እኖራለሁ? አንተ የግድ ታስፈልገኛለህ የሚል ሐሳብን ይዞ እግዚአብሔርን እየተጣራ እንደሆነ እረዳለሁ ማለት ነው። እኛስ እንዴት ነው እግዚአብሔርን ስንጣራ? እግዚአብሔር ሆይ ዝም አትበለን ብለን ስንል በምን መንፈስ ነው? ለእግዚአብሔር ይልድ እያደረግን ነው ወይ? የኔ ፈቃድ አይሁን ያንተ ይሁን እያልን ነው ወይ የሚለውን እንድትይዙልኝ ይፈልጋለሁ። እግዚአብሔር እውነተኞችን ይፈልጋል። እግዚአብሔር ይመስገን። እግዚአብሔር በእውነት ደስ ይለዋል። እኛም በእውነት ደስ ሊለን ይገባል። እግዚአብሔር እውነተኞችን ይፈልጋል። እውነተኞች ሆነን ልንገኝለት ይገባል ማለት ነው። እግዚአብሔር ይመስገን። እግዚአብሔር በዛን ጊዜ ከኛ ጋር ነው። ጆሮቹ ለጸሎታችን የተከፈቱ ናቸው። ጌታ የተመሰገነ ይሁን። እቺን ላካፍላችሁ ነው። እግዚአብሔር ይባርካችሁ።